ሰላም ወገኖች ኢትዮጵያውያን ኤርትራውያን ሰላም ለእናንተ ይሁን። እግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር የመጨረሻው ዘመን ድምጹ የሚሰማበት እንግዲህ በዓለማችን የሆነ ካለው ከሚያስፈራው ከሚያስደነግጠው ሁኔታዎች ጋር የተያያዘ የእግዚአብሔርን ሐሳብ መንፈሳዊ እይታ የምገልጽበት አገልግሎት ነው። ይሄንንም ደግሞ እግዚአብሔር ትራምፕንና እስራኤልን ተጠቅሞ ትራምፕን አጋዥ አድርጎ እንደው አንዳንዴ እኮ እናንተ የእግዚአብሔርን አጀንዳ አስፈጻሚ ሆናችሁ በጊዜው መድረስ ትልቅ ነገር ነው። ለዚህ ነው እኔ ትራምፕ ምንም ያጥፋ ምንም ጉዳዩ ስለ ሄልዝ ኬር አይደለም፣ ጉዳዩ ስለ ኢሚግሬሽን አይደለም። የእግዚአብሔር አጀንዳ ግን በትራምፕ እየተፈጸመ ነው። ስለዚህ እነዚህ ኢራናውያን ትራምፕን እግዚአብሔር ይስጥህ እያሉ እያመሰገኑት ደስታቸውን እየገለጹ ነው። I want to give a special thanks to the President of the United States. Thank you, President Trump, for doing what no other president could ever think of doing. Finally, President Trump. Thank you so much, President Trump. We love you. Completed this. Thank you, God. Thank you. God bless President Trump. Their voices have been silenced. It took 47 years and the 47th president to bring change into this regime. Thank you, and God bless the United States of America. And we are just so excited to see what the next steps are. No matter what it is, anything is better than the current dictatorship. And he's dead. He's gone. Thanks to Donald Trump. Thank you so much. We love you. መሪ ሲሞት የሚያዝን ህዝብ አለ። መሪ ሲሞት ደግሞ ከበሮ የሚደልቅ ህዝብ አለ። እናንተ እኔ በጣም ገርሞኛል። በጣም የሚያስደነግጠው በሀገራችን ያሉ ሙስሊሞች አሉ። አንዱ እንደውም ቪዲዮ አያይዛለሁ ያለቅስ ነበረ። አያቶላ ሞተ ብሎ ያለቅሳል። በሀገር የሚገደለው ወንድም ሲሞት ያላለቀስ አሁን ዛሬ ያለቅሳል። ቁጭ ብሎ የሚያለቅስ አያይዛለሁ ቪዲዮ የአያቶላን ፎቶ አስቀምጦ ማለት ነው። ለዚህ እኮ ነው ኢትዮጵያ ግራ የተጋባቸው። ለዚህ እኮ ነው የኢትዮጵያ ህዝብ አቋሙ አንድ አይደለም። እዚህ ጋር ቀንደኛው የእግዚአብሔር ጠላት ተገደለ ብሎ የሚያለቅስ ኢትዮጵያዊ አለ። እዚህ ጋር ደግሞ የራስ ህዝብ እኮ አሁን አሩሲ ደግሞ ኧረ እባካችሁ እንዴት አይለቁም። የኢትዮጵያ ህዝብ የራሱን ቢያማስል ጥሩ ነው። ኢትዮጵያዊ አሁን አሩሲ እየተገደለ ነው በክርስቲያን ስም። ይሄ ደግሞ የሃይማኖት ጉዳይ ብቻ ሳይሆን ፖለቲካ አለበት፣ ዘረኝነት አለበት፣ ብዙ ውስብስብ ነገር አለበት። ይኸው ሬሳ እየተቆጠረ ነው። ህዝብ ግራ ተጋብቷል። ቤተ ክርስቲያን ደግሞ ወደ አምላኳ እንደመጮህ መድረክ ላይ ቆመው ግደለው ያዘው በለው ፖለቲካ ያወራሉ እነሱ። አባቶች ወደ ሰማይ ጩሁ። እስራኤል ይሄን ሁሉ ጥንካሬ ያገኘችው ከእግዚአብሔር ጋር ስለተጣበቀች ነው። መፍትሄው ያለው ኢየሱስ ክርስቶስ እጅ ውስጥ ነው። የእግዚአብሔርን ስም የሚጠራ ይድናል ነው የሚለው የእግዚአብሔር ቃል። በጣም የሚያሳዝነው ነገር እዚህ ጋር ሩሲ ሰው ተገደለ አይደል? ለምን ተገደለ? ይሄ ትክክል አይደለም። የእግዚአብሔር ሕዝብ በየትኛው ምክንያት ሊገደል አይገባም። በአገራችን ሞት መቆም አለበት። እግዚአብሔር አይወድም። ያንን ነው መጀመሪያ ማረጋጋት። ይሄ የሃይማኖት አባቶች ስራ ነው። ወደ ሰማይ በጮህን ቁጥር የምድሩ መፍትሄ ይመጣል፣ እየቀለለ ይመጣል ወገኖቼ። ነገር ግን እዚህ ጋር ሰው ይገደላል አሩሲ ብለው ይጮሃሉ። እዚህ ጋር ደግሞ በቅዳሴው መሃል ለሚኒሊክ ይዘምራሉ። ሚኒሊክ ንጉሠ ነገሥቱ ሚኒሊክ፣ ንጉሠ ነገሥቱ ሚኒሊክ አይደለም። ሊዘመርለት ሊከበር የሚያስፈልገው የንጉሶች ንጉሥ የጌቶቹ ጌታ ኢየሱስ ክርስቶስ ይባላል። ለሚኒሊክ ከበሮ ስትደልቅ እዚህ ጋር ትውልድ ያልቃል። በክርስቶስ ኢየሱስ ደም ያልተሸፈነ ትውልድ ምን አገባን እኛ? ሚኒሊክ የዛሬ 150 ዓመት የሞተው የሚያበላላንም እኮ የአባት ዕዳ ለልጅ የዛሬ 150 ዓመት የሆነውን ይኸው ፋይል እያገላበጡ ነው። እንዲያርጓል እያሉ የልጅ ልጅ የተወራረሰው በክርስቶስ ማመን ግን ይሄን ሁሉ ኃጢአት ይሄን ሁሉ ቂም እርግፍ አድርገህ ትተዋለህ። ህዝቡን ስለ ክርስቶስ ኢየሱስ አስተምሩ። ስለዚህ የእስራኤልን ህዝብ ደግሞ የሚያጠቃ
ማንም ይሁን ማንም መጨረሻው አያምርም። የፈለገ ጊዜ ይቆያል። የፈለገ ሚሳኤል ታከማቻለ። ከእግዚአብሔር ጋር ተጣልቶ ማሸነፍ አይቻልም። ምርጫው አንድና አንድ ነው፣ መሸነፍ ነው። ስለዚህ በጣም የሚገርመው ነገር የገዛ አገሯ ህዝቦች ኢራናውያን በጣም ተደስተው ፌሽታ ሆኗል። እኔ እንደዚህ አይቻልም። መሪያችን ሞተ፣ ቀንበር ተሰበረልን። ይሄ ደግሞ ለእግዚአብሔር ህዝብ፣ ለተጨቆነ ህዝብ ክርስትናን እንዳይስፋፋ አክራሪ ሙስሊም የቴሮሪስት ኦርጋናይዜሽን ዋና ቀንደኛ መሪ ኢራን ማለት ይሄ የተገለጠ ነገር ነው። ስለዚህ ሁላችንም በዚህ ሁኔታ እግዚአብሔርን ልናመሰግን ይገባል። ለምን? የእግዚአብሔር ህዝብ ጠላት ነው የተነሳልን፣ ቀንበር የተሰበረ ሁሉ ነው። ደግሞ ሌላው ነገር በጣም እኮ በዚህ ጊዜ ነው እኮ ጉዳችን የሚወጣው። ምን እንደው ታውቃላችሁ? ቪዲዮ አያይዛለሁ። አረብ አገር ያሉ ሰዎች ያ ረቢ ያላ ይላል። ስደት ከኢየሱስ ጋር ነው ታለ። ኢየሱስን ሳትይዙ ተሰዳችሁ ነው። ሰው ሀገር አሁን በምን ታመልጣላችሁ? ስሙን የሚጠራ የጌታን ስም የሚጠራ ይድናል ነው የሚለው። የምፈራው ጦርነት ላይ ይመጣ አልቀረልኝም። ወይኔ አላህ ያደራሁን ያላ ከተሰደዳችሁ ከኢየሱስ ጋር ስትሰደዱ ጥበቃው የሱ ነው። ጥበቃው የክርስቶስ ኢየሱስ ነው። አሁን ቪዲዮ ማያይዝላችሁ አንዱ ድንግል ማርያም ድረሽልን፣ እሷ አደርስም ሞታለች፣ የለችም እኮ እንደው ድንግል ማርያም የዛሬውን ቀን አሳልፊን እባክሽን። ድንግል ማርያም እባክሽን ስለ ቤተሰቦቻችን ጸሎት ብለሽ ከዚህ ጦርነት አስወጪን እባክሽ ድንግል ማርያም። ይደርስልህ በአባቱ ቀኝ ያለው ተመልሶ የሚመጣው ኢየሱስ ክርስቶስ ይባላል። ይሄ ደግሞ የማጥፋት ነው ካላችሁ የሃይማኖት አባቶች ጥፋት ትውልዱን ከኢየሱስ ክርስቶስ ጋር ካዳኙ ጋር ከረኛው ጋር አላስተዋወቁትም። ጥፋት የሆነው በዚህ የተነሳ ነው። እስራኤልን በጣም ይጠላ ሚዲያ ላይ እየተከታተለ እስራኤልን ጥቅጥቅጥቅጥቅ የሚያደርግ አለ ኢትዮጵያዊ። አያይዛለሁ ቪዲዮ። አሁን እሱ ቅስሙ ስብር ብሏል። በዛ በተሰበረ ቅስም እንኳን ምን ሲል ሰማሁት ብትሉ ኢራን ኃይሏን አጠናክራ ጥቃት እያደረገች ነው። እዚህ ጋር ቦምብ ጥላለች፣ እዛ ጋር ኢራን ከ10 በላይ ሆናለች። ወደ እስራኤል ብቻ ሳይሆን የአሜሪካ የጦር ቤዞች የሚገኙባቸው በርካታ ሀገሮች ላይ ጥቃት እየሰነዘረች ትገኛለች። በዚህ ሰዓት ኢራን አሁን እያጠቃችባቸው ያሉ ሀገሮች በርካታ ኢትዮጵያን የሚገኙበት ቦታ ስለሆነ ይሄ ቪዲዮ ለሁሉ ለማስጠንቀቅ ይረዳልና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉ። ሰማኝ ወንድም አለ እስራኤል በኃይለኛው በእግዚአብሔር እጅ ውስጥ ናት። አትጠፋም። ታጠቃለች እንጂ አትጠቃም። ኢየሱስ ያድናል። ጌታ የተባረከ ይሁን። ይሄ መግቢያዬ ነው። የኔና የናንተ ድርሻ መጸለይ ብቻ ነው። ዋናው መልእክቴ ግን በዚህ ሰዓት አጥብቆ መጮህ ነው። አጥብቆ መጮህ። ስለዚህ እኔና እናንተ እይታችን መንፈሳዊ በመሆኑ ከዳር ቆመን ሆይ ሆይ ማለት ሳይሆን የዓለምኛ ዜና እያሳደድን አሁን የመንፈሳዊ እነዚህ ደግሞ ከላይ ያላችሁ እባካችሁ እናንተ የሃይማኖት አባቶች በቤተክርስቲያን ያላችሁ በእኛም በኩል ደግሞ ፓስተሮች፣ ወንጌላውያን ቤተክርስቲያን መንጋውን የምትመሩ አሁን ትውልዱን አንቁ። ለጌታ ኢየሱስ መምጣት አዘጋጁ። ጌታ ኢየሱስ ሊመጣ በደጅ ነው። የተረበሸውን ሕዝብ አጽናኑ። ቤተክርስቲያን የእግዚአብሔርን አጀንዳ መንፈሳዊ ነገሩን ከቃሉ የተነሳ መግለጥ አለባት። በዚህ ሰዓት በተለመደው ዝላይ አንቀጥልም። ይሄ የኛ ስራ ነው። አሁን ትውልዱን ማንቃት። ዝም በይ ሚልሽን እያባበለ ከነችግርሽ ሚያስተኛሽን ኃጢአት ያለማመደሽን ለበሽታሽ መፍትሄ የለውም በቃ ይሄ ነው ማስታገሻ ብሎ ያስቀመጠሽን የተሸከምከውን ቀንበር ሚሰብርልህ ኢየሱስ ክርስቶስ ብቻ ነው። ዝም በል ሲሉ እንደውም አጥብቀ ጩህ ወንድም አለ። አጥብቆ ጮኸ። ዛሬ እኔና እናንተ እየገጠመን ያለው ችግር እየመጣ ያለው መከራ የበለጠ እንድንጮህ እንጂ ዝም እንድንል አያስደርገንም። የበለጠ ምንጮህበት ነው። ለምን? ሁኔታዎች እየባሱ ነው። ትጎበኙ እግዚአብሔር ከእናንተ ጋር ሲሆን ሰዎችም ያከብሯችኋል። ሰዎችም ወደ እናንተ ይጠጋሉ። ጌታ እናንተን ሲባርክ ሰዎች ይፈልጓችኋል። በጣም የገረመኝ ነገር እቺ እህታችን ያው ከዚህ በፊትም ቪዲዮዋን አያይዣለሁ። ስለዚህ ከክርስቶስ ጋር ያላት ፍቅር ስብከቷ ጨምሯል።
መንገድ ላይ ትለምናለች። ለማኝ ናት ማለት ያው እየለመነች ብትተዳደር ልጅ ያዘለች ምስኪን ድሃ ነች በስጋ። ግን ክርስቶስን የያዘ ሰው እንዴት ደስተኛ እንደሚሆንና በኢየሱስ ክርስቶስ እንደማይደራደር በየትኛውም ሁኔታ ውስጥ ብትሆኑ ኢየሱስ ክርስቶስን የያዛችሁ ሰዎች ልትሰብኩት ይገባል። እሷን አሁን ብዙ ሰሚ አለ። ለምን በዚህ ሁኔታ ውስጥ ሆና እንዴት ወንጌል ትሰብካለች የሚል ስለሆነ ማለት ነውና ይዋት በየመንገድ ላይ እንትን ቪዲዮዋን አያይዛለሁና እየለመነች ስሜ ሐና ነው አለች። በእኔ ላይ ድግምት አይሰራም፣ ጥንቆላ አይሰራም፣ በእኔ ላይ የሚሰራው ኢየሱስ ብቻ ነው እያለች ነው። ሰውን ሁሉ እያስደመመች ነው። ከኢየሱስ ጋር ስትሆኑ እኮ መከራው ይረሳል፣ ችግሩ ይረሳል፣ ውስጣችሁ ያለው ደስታ ፍልቅልቅ እያለ ደስተኛ ትሆናላችሁ። እና የዚህችም ሴት ደስታ ኑሮዬ በጌታ ሙሉ ነው፣ ከእንግዲህ ምንስ ያሻኛል? ከምድር ዝና ከበሬታ የአምላኬ ፍቅር ማርኮኛል። ኦ ሃሌሉያ! በጣም ደስ አለችኝ። በእኔ ላይ ሟርት አይሰራም፣ ቃልቻ አይሰራም፣ የሚሰራው ኢየሱስ ብቻ ነው ትለናለች። ከሞት የተነሳው የክርስቶስ ፍቅር ሲገባ በሁኔታዎች አትያና የገረመኝ ቪዲዮ ደግሞ ዘበነ በመጨረሻው ሰዓት በወሳኝ ሰዓት ክርስቶስ ኢየሱስን መስበክ ጀምሯል። ያው የሱ ነገር መቼም አንዴ መለስ አንዴ ያደርገዋልና በጣም የገረመኝ ቪዲዮ አያይዛለሁ። ከኢየሱስ ውጪ አምላክ የለም እያለ ነው። ሃሎ ዘበነ ጌታ ይባርክ። በዚህ እስማማለሁ። ማን ነው አምላካችሁ ላችኋል? ማን ነው ጌታችሁ? የነገስታት ንጉስ የኃያላን ኃያል ማን ነው? የጌቶች ጌታ ማን ነው እያለ በጣም የሚገርም ነገር ነው። ማን ነው አምላካችን? ማን ነው ጌታችን? ንገሩኝ። ማን ነው የሁላችን ጌታ? ማን ነው? ኢየሱስ በሉ፣ ሁላችሁ ተናገሩ። ማን ነው የእናንተ አምላክ? የነገስታት ንጉስ ማን ነው? የኃያላን ኃያል ማን ነው? የጌቶች ጌታ ማን ነው? እጅ አላችሁ ንገሩኝ፣ በጭብጨባ ንገሩኝ። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ፣ የኃያላን ኃያል ስሙ ማን ነው? ንገሩኝ። ስሙ ማን ነው? ንገሩኝ። አንተም ሞት አትቀርም፣ አንቺም ሞተሽ አትቀርም። ጌታ ኢየሱስ ነው። ጌታሽ ኢየሱስ ነው። የኦርቶዶክስ አምላክ ኢየሱስ ነው። ሞተን አንቀርም፣ እንነሳለን። ምስጋና ለእግዚአብሔር፣ ምስጋና ለስሙ። ሌላ ሞት የተነሳ ታውቃላችሁ? የለም። ማንን ነው እየጠራችሁ ያላችሁት? ማን ነው ንጉሳችሁ? ማን ነው ጌታችሁ? እውነት ዳዊት እንደተናገረ ባየነው ጊዜ ደም ግባት የለውም ከሚሉት ናችሁ? ገና ሀ ብሎ እያስጠና ነው። ቢሆንም ይደርሳል። ወንድም አለ ብዘገይም ወንጌል መስበክ ጀምረሃልና በርታ እልሃለሁ። ይሄንን ነው ስንወተውት የነበረው። እግዚአብሔር የተባረከ ይሁን። ከዛስ ተረት ብዙ መግባልና ያ እንዲወጣ ይህንን የክርስቶስ ኢየሱስን እንዲገባ ብዙ መስራት ይጠበቅብሃል ብዬ አምናለሁ። ምክንያቱም አንተ ተከታዮችህ አንተ የምትነግራቸውን ተረት እንጂ ኢየሱስን አያውቁትም። ብዙ ወንድም ዓለም የሚያምርብህ ኢየሱስን ስትሰብክ ነው። ትክክል ብለሃል። በጣም እስማማለሁ። አሁን በዚህ እስማማለሁ። እኔ በጣም የገረመኝ ግን ዘበነ ወደ ኢየሱስ ስብከት ሲጀምር የኛው ደግሞ ፓስተር ቸሬ ታውቃላችሁ፣ ፓስተር ቸሬ እኔ ዓላማው ምን እንደሆነ አልገባኝም። ለእንደዚህ አይነት ሰው ግን ቁጭ ብለው ለሚሰሙት ነው እኔ በጣም ማዝ ነው። እዛ ቤተክርስቲያን ውስጥ ቁጭ ብላችሁ ለምትሰሙ ሰዎች አዝናለሁ። ማርያም የሚሰብክላት አላጣችም። ሁሉም ማርያም ማርያም ሲል ነው የሚውለው። አንተ ስበክ የተባልከው የተጠራኸው በመስቀል ላይ የተንጠለጠለውን ኢየሱስ ክርስቶስን ለትውልድ እንድታስተዋውቅ ነው እንጂ አለቀብህ ሆይ መቼ ተነግሮ አለቀና የኢየሱስ መቼ ሰምተን ጨረስን? መቼ ሰብከን ጨረስ? መቼ ትውልድ ሰማ? ስለ ማርያም መስበክ ጀምሯል። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት ያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው! የጌታ ባሪያ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳራ ፓስተር ቸሬ ወይ እንደነዘበነ ዘርፍ ቀሚሱን ልበስና ነጠላ ነገር አድርግና ግባና ስበክ። ማርያምን ልሰብክ ግን አልተጠራህም አላት። ከዛስ
በመንፈስ ጸነሰች። ሌላ ታሪክ እኮ የለም። በቃ እዚህ ጋር በቃ መጽሐፍ ቅዱስ እኮ እግዚአብሔር እኮ ስለ ልጁ እንድንተርክ ሕያው ምስክር እንድንሆን የተጠራ ነው። ቤት ጋር ሄደህ ነው አንተ የማርያም ሰባኪ ሆንክ። ይህ ልወደድ ባይነት ነው እኔ እንደሚመስለኝ። ያው ማርያም ሲሉ አይደል እንደሚውሉት እነሱ። ምን አስጨነቀህ አንተ? ማርያም ሲሉ ነው እኮ የሚውሉት። ብዙ የተነገረለት የተጻፈለት የዓለም መድኃኒት የሆነው ኢየሱስ ክርስቶስ መስሎኝ አለቀባችሁ ስለ ኢየሱስ። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እስቲ አጭር ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ስላደረክልን መልካም ነገር ሁሉ እናመሰግንሃለን። እግዚአብሔር ሆይ አንተ ሳታቅ የሚሆን ነገር የለም። ጌታ ሆይ በምትናወጥ ዓለም መሃል ለኛ የልባችን ሰላም ስለሰጠህን፣ መረጋጋት ስለሰጠህን እናመሰግንሃለን። እግዚአብሔር አባት ሆይ ሁሉ ደግሞ በእጅ ስለሆነ አንተ ታውቃለህና ሁሉ ላንተ አሳልፈን እንሰጣለን። ጊዜውን ሰዓቱን ባርክልኝ። መንፈስ ቅዱስ አግዘኝ። የሰሚዎችም ጆሮ ይከፈት። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። ዛሬ ቶሎ ብዬ ወደ መልእክቴ ገባለሁ። የመልእክቴ ዋናው ሐሳብ አጥብቆ መጮህ በሚል ነው። አጥብቆ መጮህ እንግዲህ ዘመኑ ብዙ የሚያስጨው ነገር ስላለ አጥብቆ መጮህ የመልእክቴ አርስት ነው፣ ዋና አርስት። መግቢያም ማረገው ግን ሰሞኑን ያው ዓለም እየተናወጠች ነው። በዚህ በእስራኤል እና አሜሪካ ኢራንን መሪ አያቶላን ያው የዓለምን ስጋት የሆነውን የእግዚአብሔር ልጆች ሲያስጨንቅ የነበረውን 47 ዓመት ሙሉ ትውልድን የእግዚአብሔርን ልጆች እያጠቃ ያለውን ቀንበር ሰብረዋል። እንግዲህ ይሄ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ጊዜ ነው፣ የእግዚአብሔር ሰዓት ነው እና ያው ኢራን የጥንታዊቷ ፋርስ ትባላለች። ይሄ ደግሞ ለዘመናት የነበረው ቁርሾ ኢራን ሳምሃው ያው ጠላቷ ዋና አይኗንም ያሳረፈችው እስራኤል ላይ ነው። እስራኤል ደግሞ የእግዚአብሔር ሕዝብ ነው። ምንም በዚህ ድርድር የለንም። አሁን እኔ ግን ዛሬ መናገር የምፈልገው እንዳልኳችሁ በዚህ ሰውዬ መገደል የመካከለኛው ምስራቅ የአረቦቹ መንደር እየተናወጠች ነው። የእግዚአብሔር ሐሳብና የእግዚአብሔር እቅድ በእግዚአብሔር ቀመር በእግዚአብሔር ጊዜ መፈጸሙ አይቀርም። ስለዚህ የዚህ የአያቶላ አገዛዝ ለራሱም ሕዝብ መልካም አልነበረም ማለት ነው። ጫንቃው ላይ ነበር ማለት ነው። የእስራኤል ቀንደኛ ጠላት የሆነች ኢራን ዛሬ ተደብድባለች፣ ዋናዋን አጣለች። ዋናዋን ቀንደኛውን መሪዋን አጣለች። ስለዚህ እቺ ትንሿ እስራኤል የእግዚአብሔር የሆነች ክብር የተቀመጠባት እኔና እናንተ የምናመልከው አምላክ ይሄ እኮ እኔንም ይመለከተኛል። እናንተንም በእግዚአብሔር ስም የተጠራችሁ ክርስቲያንን ምትሉ ሁሉ በክርስቶስ ኢየሱስ የምታምኑ ይሄ ጉዳይ ይመለከታችኋል። የእግዚአብሔር ሐሳብ ይፈጸማል። የእስራኤል ኃይሏ ግን እግዚአብሔር። ባለፈው ባቀረብኩት መልእክት የሀገሬ ሙስሊሞች እስራኤልን ያጥፋልን ሲሉ የጠፋው ግን የእስራኤል ጠላት ነው። ወንድም አለ የጠፋው የእስራኤል ጠላት እንጂ እስራኤል አጠፋም። ጠላቶቿ ግን ይጠፋሉ። አሁን በሚታየው ሚሳኤል በሚወናጨፈው ሚሳኤል አይደለም። እንደሚወነጨፈው ሚሳኤልማ እስራኤል እስካሁን በጠፋች ነበር ከምድር ገጽ። እናንተ እንደጎመጃችሁ እንዳማረ ትቀራለህ እንጂ እስራኤል አጠፋ። ሕዝቡን ስለ ክርስቶስ ኢየሱስ አስተምሩ። ዳግም ሊመጣ ነው። ወደ ሲኦል እየተነዳ ነው። አሁን የሞተው ሕዝብ ሁሉ ወደ ሲኦል እኮ ነው የሚነዳው። ለምን? በክርስቶስ ኢየሱስ አምኖ የዳነ አይደለም። የሰማዩን መንግስት ነው የምታገለግሉት። ይህ ነገር ያስቆጣኛል። እናንተ እስራኤል እስራኤል ሰላም፣ ለእስራኤል ሰላም፣ ለአሜሪካ ሰላም። እግዚአብሔር ደግሞ ይረዳናል። አሁን እኔና እናንተ ከሚታየው ነገር ጋር መጓዝ የለብንም።
ዛሬ በጣም መናገር የምፈልገው እንደ ክርስቲያን ይሄ ክስተት በመንፈሳዊ እይታ ሲታይ የእግዚአብሔር አጀንዳ የእግዚአብሔር ፈቃድ አለበት። እኔና እናንተ ደግሞ እንደ ክርስቲያን እዳር ቆመን ልናጨበጭብ አልተጠራንም። እዳር ቆመን ሆይ ሆይ ልንል አልተጠራንም። ምንድነው የኛ ስራ? መጸለይ፣ መማለድ፣ ማልቀስ ጠዋትና ማታ። የቤተ ክርስቲያን ስራዋ የክርስቲያን ስራው ይሄ ነው። ማጽናናት። እኛ ማላጆች ነን። ከዚህ ሁሉ ጭንቀት ሊያድነንና ሊታደገን የሚችለው ስም አንድ ስም አለ፣ ኢየሱስ ክርስቶስ ብቻ ነው። የሶስተኛው ጦርነት የሶስተኛው ዓለም ጦርነት ይባላል። ምን ይባላል ግን? መንፈሳዊ ትርጉሙን ለትውልድ እንዲነቃ ማስተላለፍ አለብን፣ ማስተማር አለብን፣ ማስታጠቅ አለብን፣ አይዟችሁ ማለት አለብን። እኔና እናንተ እኮ የጌታ የሆነው እኮ እንነጠቃለን እኮ ከመከራው እኮ እናመልጣለን። በኢየሱስ ክርስቶስ ደም ተሸፍነናል እኮ። የሚያስጨው ነገር እየጨመረ ሲመጣ ደግሞ የበለጠ ወደ እግዚአብሔር መጣበቅ፣ የበለጠ መጣራት፣ የበለጠ ፊቱን መፈለግ ነው። ሌላ ምንም ምርጫ የለም። አሁን ሁሉም ሰው ወደ ክርስቶስ ኢየሱስ ጉያ መግባት አለበት። መፍትሄው ይሄ ብቻ ነው ወገኖቼ። ስለዚህ የዛሬው መልእክቴ በዚህ በማርቆስ ምዕራፍ 10 ከቁጥር 46 ጀምሮ ሁላችሁም የምታውቁት ታሪክ አለ። በዛ ላይ ተንተርሼ ነው ይህንን ሐሳብ ሼር ማረጋችሁ ማለት ነው። ይሄው ምንድነው? ኢየሱስ አይነ ስውሩ በርጤሜዎስን ያዳነበት መንገድ ዛሬ ለኔና ለናንተ ላለንበት ሁኔታ በጣም ብዙ የምንማርበት ታሪክ ነው። ይሄ እንግዲህ ጌታ ኢየሱስ ክርስቶስ ወደ ኢያሪኮ መጡ በደቀ መዛሙርቱና ከሕዝቡ ጋር። ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ መንገድ ዳር ተቀምጦ ነበር። ስሙኝ፣ ለበርጤሜዎስ መንገድ ላይ ቆሞ መለመን ኖርማል ነው። የዕለት ዕለት ተግባሩ ነው። ሁሌ ይለምናል። የሚተዳደረው በልመና ነው። አይነ ስውር ነው። ለዘመናት ችግር አለበት ማለት ነው። ዛሬ ብዙ ችግር አለ በዙሪያችን። እኔና እናንተ ከአቅማችን በላይ የሆነ ብዙ ችግር አለብን። ችግራችንን ኖርማል አድርገን ይዘን ቆመናል አይደለም? ይሄ በርጤሜዎስ ግን ይህንን የአይነ ስውርነቱን ችግሩን ለሰዎች ኖርማል ይመስላል፣ የተቀበለው ይመስላል እንጂ የሆነ ቀን እንደሚድን ያውቃል። የሆነ ቀን መፍትሄ እንደሚያገኝ ያውቃል። እዚህ ላይ ነው የበርጤሜዎስን አካሄድ ልንረዳ የሚገባው። ስለዚህ ቁጥር 47 ምን ይላል? የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ ያ የለመነ መንገድ ዳር ተቀምጦ የነበረው ሰው ልመና ለሱ የዕለት ዕለት ተግባሩ የሆነ ሰው የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ እያለ ጮህ ጀመር ይላል። አሁን ልብ ብሏል። እሱ የናዝሬቱ ኢየሱስ ሲያልፍ ያ የናዝሬቱ ኢየሱስ ሌላ ጊዜ ከሚያልፈው ሰው ሁሉ የተለየ፣ ሌላ ጊዜ ሲመጸውተው ከነበረው ሰው ሁሉ የተለየ፣ ሊቀበል ያለው ነገር የበለጠ እንደሆነ አውቆ ታይሚንጉን ነው መነግራችሁ። የሚያልፈው ማን ነው? የእግዚአብሔር ጊዜ ማወቅ ችግራችንን እንድፈታ ያደርጋል። በርጤሜዎስ ሌላ ጊዜ ብዙ ሰዎች ተመላልሰዋል። በዛ ብዙ ሰዎች አልፈዋል። ግን ማረኝ ብሎ አልጮኸም። የዕለት የልመና ገንዘቡን ብቻ ነበር የሚቀበለው። አሁን ግን ሲያልፍ ኢየሱስ መሆኑን ሰምቶ የዳዊት ልጅ ሆይ ኢየሱስ ማረኝ ብሎ ጮኸ። ከዛስ ብዙዎች ሰሙና ዝም እንዲል ገሰጹት ይላል። ይሄ ደግሞ ምን ማለት መሰላችሁ? እኔና እናንተ ነን ችግራችን የምናውቀው። የሚያስጮኸን ችግራችን ነው። ለችግራችን ደግሞ ጮኸን መፍትሄ እንዳናገኝ ወደ እግዚአብሔር እንዳንቀርብ እንዳንጮህ የሚያደርግ ደግሞ ብዙ ነገር አለ። መከራችንን ተሸክመን እንድንዞር፣ መፍትሄ እንዳናገኝ፣ ነፃ እንዳንወጣ፣ ክርስቶስ ኢየሱስን እንዳንቀርበው፣ ቃሉን እንዳናነብ፣ እንዳንጸልይ፣
የእግዚአብሔርን ፊት እንዳንፈልግ ዙሪያችንን ከቦ ቢዚ ያረገን ነገር አለ። ዝም በይ የሚልሽ ነገር አለ። ልትጸልይ ስትይ ደክሞሻል የሚልሽ ነገር አለ። እቴ ጴጥሮስ ዝም በል አሉት። ችግርሽ የምታውቂው ግን አንቺ ነሽ። ዛሬ እኔና እናንተን የከበበን ነገር ዝም የሚያስብል አይደለም። ብዙ ዝምታችን አለመጮሃችን ከእግዚአብሔር ጊዜ ጋር እስክንመቻች ነው እንጂ በርጤሜዎስ ከዚህ በፊት ብዙ ሰው ሲያልፍ አልጮኸም፣ ድረሱልኝ አላለም። ያችኑ ምጽዋቱን ተቀብሎ ዝም ብሎ አመስግኖ ነበር የሚሄደው። ዛሬ ግን ኢየሱስ ሲሆን ለምን ጮኸ? መፍትሄው እሱ ጋር መሆኑን አውቋል። ስለዚህ ዛሬ ዙሪያችንን ዝም በይ የሚልሽ ነገር አለ አይደል? ዝም አትበይ እህቴ። ብዙዎች ዝም እንዲል ገሰጹት። እሱ ምን አረገ? ቁጥር 48 የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ከአቅማችን በላይ የሆነ ነው። መከራው እየጨመረ እንጂ እየቀነሰ አይመጣም ከዚህ በኋላ። ለምን? የጌታ መምጫ ስለደረሰ። እኔና እናንተ ሮጠን ወደ ጌታ ጉያ አጥብቀን ወደ ጌታ መጮህ፣ ድረስልኝ ጌታ ሆይ፣ አድነን አባት ሆይ፣ ማረን ጌታ ሆይ። የበለጠ ጸሎት፣ የበለጠ ጊዜ ማጥፋት ከጌታ ጋር፣ የበለጠ ቃሉን ማንበብ፣ የበለጠ አምልኮ፣ የበለጠ ምስጋና፣ የበለጠ በዚህ ዘመን አብዝተን እንጩህ ወገኖች። በርጤሜዎስ እንዳረገው ጩኸታችን ሲጨምር ደግሞ መሰማታችን እድል ያገኛል። ሰው ዛሬ እንዳይሰማ የሆነው መፍትሄ ያላገኘው መጮህ አልቅቶት ነው፣ ስለማይጮህ ነው። በሽታውን ተቀብሎ ብዙ ሰው በሽታውን ተቀብሎ ቁጭ ብሏል። እኔው ከመመሰከርላቸው ሰዎች ጋር መናገረው ይሄንን ነው። ሐኪም በሽታ አለሽ ሲልሽ ኖ እኔ የለብኝም፣ እኔ ኢየሱስ ክርስቶስ ማደሪያ ነኝ፣ እኔ ላይ ይሄ በሽታ አይሰለጥንም ብለን ፋይት ማድረግ አለብን። ኖ ማለት አለብን። አለበለዚያ ጠላት እያመጣ ይጭናል። ደም ብዛት አለብሽ፣ እሺ። ልብ አለብሽ፣ እሺ። ኖ በይ እህቴ፣ ትድኛለሽ። አልቀበልም በኢየሱስ ስም በይ። ተቃወሚ። አንቀበልም፣ ጠላት እያመጣ ይጫነው። ስለዚህ በርጤሜዎስ በኃይል ጮኸ። ከዛስ ኢየሱስ ቆመና፣ ስሙኝ ይሄንን ቁጥር 49 ኢየሱስም ቆመና ጥሩት አለ። አያችሁ፣ ዝም በል ሲሉ ዝም ቢል ኖሮ ኢየሱስ ባልሰማው ነበር። ኢየሱስ ቆመ። ለምን? አብዝተሽ ስጮህ ኢየሱስ ይሰማሻል። ያቺ መበለት ዳኛውን ሄዳ ስትጨቀጨቅ እግዚአብሔርን ባልፈራ ምንም ክፉ እንኳን ብሆን እቺ ሴትዮ ጨቀጨቀችኝና ልፍረድላት አለ። ፈረደላት ይላል። እግዚአብሔር እንድንጨቀጭቀው ሳይሆን የበለጠ እንድንጣራው። ፈልጉኝ፣ ስትፈልጉት ነው የምታገኙት። አንኳኩ ይከፈታል። ስታንኳኪ ነው በር የሚከፈተው። ጠይቁኝ፣ ስትጠይቂ ነው መልስ የሚሰጠው። ዝም ብለሽ በር ላይ ብትቆሚ ማን ይከፍታል? ስልክ ሳትደውይ ሰው ማናገር ይቻላል? አይቻልም። ስለዚህ ጥሩት አለ። በጣም የሚገርመው ነገር እነዛ ሰዎች ዝም በል ያሉት ሰዎች ጌታ ኢየሱስ ክርስቶስ ጥሩት ሲል አይዞህ አሉት። ባለቃ ስትታዩ፣ በአባታችሁ ስትጎበኙ፣ ይኸው ዝም በል ሲሉት የነበሩት ሰዎች እውሩን አይዞ ተነሳ ይጠራል ብለው ጠሩት። እንደውም ደጋግፈው ወሰዱት ወደ ኢየሱስ። ሁሉም አጨባጨብ ያረጋቸዋል። ጌታ ሲያከብራችሁ እኮ ማን ይንቃችኋል? ጌታ ሲወዳችሁ ማን ይጠላችኋል? ከዛስ እየዘለለ ቁጥር 50 እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስ ሲጠራሽ እኮ ልብስ የለም፣ ጫማ የለም። የዘመን አቋጠሮች ሊፈታ ነው። ታሪክሽ ሊቀየር ነው። በሽታሽ ሊፈወስ ነው። ያ ያጎበጠሽ ነገር ለቆሽ ሊሄድ ነው። ቀና ልትይ ነው። ከኢየሱስ ጋር ስትገናኝ ካንቺ ላይ የማይወድቅ ነገር የለም። ከኢየሱስ ጋር ለመገናኘት ደግሞ
አጥብቀሽ ጩኺ ዓለም ማንንም ሳትፈሪ ጊዜ ወስደሽ ያድነኛል ብለሽ አምነሽ ጩኺ ይሰማሻል ጩኽ ወንድሜ ይሰማሃል ከዛ ተነሳ ዘለለ ኢየሱስ ደግሞ መልሶ ምን አለው ብትሉኝ ቁጥር 51 ምን ላደርግልህ ትወዳለህ አለ ጪናት ቁልፏ ምን ላደርግልህ ትወዳለህ ምን ላደርግልሽ ትወጃለሽ ስትባይ መልስሽ ምንድነው ያዘጋጀሽው ቅድሚያሽ ምንድነው ዋናሽ ምንድነው አይ ዘንድ አለ በርጤሞስ አይ ዘንድ አለ ዋናው ማየትሽ ነው አይን ካለ ሁሉ አለ ማየት ካለ ሌላው ይከተላል ምን ጠይቀውንም ምን ጸልየውንም ማወቅ አለብን ጌታ መጥቶ ምን ላርግልሽ ሲልሽ ወይ ትዳር ስጠኝ ትያለሽ ወይ ልጅ ስጠኝ ትላል ወይ መኪና ግዛልኝ ትላል ወይ ሚስት ስጠኝ ትላል ወይ አሜሪካ ልምጣ ትላል ያ ጥያቄ አይደለም ጥያቄ በሰው የማይቻለውን በእግዚአብሔር እጅ ብቻ የሆነውን ለዘመናት ተንከራተህ መልስ ያጣህበትን አቅም ያጣህበትን ጥያቄ ትልቅ ሰማያዊ ጥያቄ ሁሉ ለሱ ይቻላልና ክብርህን አሳየኝ ይላል ነው ቢመጣና ቢጠይቀኝ ጌታ ሆይ ክብርህን አሳየኝ እሱ ነው ፈልገው ሰማያዊ መገለጥ ነው ፈልገው አይ ዘንድ አለ መምህር ሆይ አይ ዘንድ አለው ኢየሱስም ሂድ እምነት አድኖሃል አለው ወዲያውም አየ በመንገድም ተከተለው ይላል ከዚህ ታሪክ ምንማረው ብዙ ነገር ነው ወገኖች ዘመኑ ያስጨነቀ ነው ዘመኑ ከኔና ከናንተ አቅም በላይ የሆነ ነው የማምለጫው መንገድ ኢየሱስ ክርስቶስ ብቻ ነው አሁን እንደ ክርስቲያን ደግሞ አጥብቆ መጮህ መጸለይ መማለድ በጌታ ፊት መሆን የግድ ይለናል ስለዚህ አሁን በዚህ ዘመን ወንጌል በኃይል መሰበክ አለበት ሰው መከራ ጭንቅ ሲይዘው ነውና የእግዚአብሔርን ፊት የሚፈልገው የኔና የናንተ ተግባር እንደ ክርስቲያን ወንጌል መሰበክ አለበት በየትኛው ሁኔታ ኢየሱስ አዳኙ የምስራቹ መንገር ጌታ ይመጣል ብሎ ትውልድን ማንቃት የማስራ ነው የኔና የናንተ ስራ ነው ስለዚህ በዛሬው መልእክቴ የኢትዮጵያ ሕዝብ በአጠቃላይ ወደ አምላኩ እንዲጮህ የንስሐ ጥሪ እንዲደረግ በዚህ በጾምና በጸሎት ወቅት ለውጥ እንድናመጣ በየአመቱ ይጸለያል በየአመቱ ጾም ጸሎት ይባላል ከዛ በኋላ ደግሞ እንደገና ሌላ ድራማ ውስጥ እንገባለን ስለዚህ እናንተ የሃይማኖት አባቶች ፖለቲካውን ተውትና ወንጌልን ስበኩ ወደ እግዚአብሔር ጩሁ እንደነነዌ ጊዜ ማቅለበሱ ኢትዮጵያውያን በዓለም ዙሪያ ከሚሆነው ነገር ጋር አትወሰዱ እኛ ያለንበት ሁኔታ ከእግዚአብሔር ጋር ተጣብቀን ምናመልጥበት ወደ እግዚአብሔር ምንጮህበት የበለጠ ምንጣራበት ትውልድን ምናጽናናበት ዘመን ነው ስለዚህ ያንዳንዱ በተመደበበት የራሱን ሩጫ ይሩጥ ቤተክርስቲያን ተነሺ ጌታ ሊመጣ በደጅ ነው ትውልድሽን አስታጥቂ ትውልድሽን አንቂ ይሄ ነው የዛሬ መልእክቴ እግዚአብሔር የተመሰገነ ይሁን ስለሰማችሁኝ አብራችሁኝ ስላላችሁ ሼር እና ሰብስክራይብ ስለምታረጉ አመሰግናችኋለሁ አሁንም ሼር እና ሰብስክራይብ አድርጉልኝ ለብዙዎች ይድረስ እወዳችኋለሁ ኢየሱስ ይመጣል ንቁ ተነቃቁ ጌታ ይረዳናል ተባረኩልኝ ሻሎም ሻሎም እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እታችሁ ወንጌላዊት ጸገነት ነኝ